ሰላም እግዚአብሔር ከሁላችሁ ይሁን። ውዴታ የኔ ተመልካቾች እንግዲህ ያለውን ነገር እስኪ ዛሬ የት እንዳለንና ምን እንደተፈጠረ ሊቀ መላኩ ቅዱስ ሚካኤል ደጅነንና የት አካባቢ እንዴት ነው የሚለውን እያንዳንዱ እናስረዳለን። እስኪና ይህ ብር ለምን እንደተቆለፈ አባቶች ካህኖችም ከታች እየመጡ ስለሆነ ይህ እንግዲህ የሊቀ መላኩ የቅዱስ ሚካኤል በር ነው እና እዚህ እንግዲህ ስለ መብረቁ ቅዱስ ሚካኤል በሚዲያ አልመሰከርኩላችሁም እንጂ ለምናወራ ለየግል ለብዙ ሰው ተናግሬያለሁ እዚህ እንደተፈወስኩ ጭምር እና በእለተ ቀኑ በቅዱስ ሚካኤል እዛው ደጁ ገድል የሚነበብበት ጸበል ቦታ መሰክራለሁ። ታያላችሁ። እሱም ግን ይህ ደብር ይውላችሁ እስኪ አሳይልኝ። ይህ የቅዱስ ሚካኤል የሊቀ መላኩ የቅዱስ ሚካኤል ደብር ነው። ተቆልፏል። አገልጋዮች ከታች ከጸበል ቦታ ካህናት እየመጡ ነው። እንዴት ይገባሉ? ለምን ተቆለፈባቸው የሚለው እናያለን። እስኪ አገልጋዮች እየመጡ ነው። እንግዲህ ተቆልፏል፣ እንዴት ይገባሉ? ለምን ተቆለፈስ የሚለውን እስኪ አባቶቻችን እስኪ በሩ ተቆልፎባችኋል፣ በምን ነው የምትገቡት? ባጥሩ እየዘለን ነው የምንገባው። ለምን ተቆለፈ? ምክንያቱም ቦታው የግለሰብ ስለሆነ 11 ሚሊዮን ተጠየቅን። 11 ሚሊዮን መክፈል አልቻልንም። በሁለት ጊዜ በሶስት ጊዜ ቢሆን እንሞክር ነበር፣ ግን በአንድ ጊዜ ስለሆነ ይህን 11 ሚሊዮን በምን አይነት መንገድ መክፈል እንችላለን? ደግብሩ ከተመሰረተ 3 ዓመት ስለሆነ ቅርብ ሰዓት ነው፣ አይችልም፣ አቅም የለውምና ስለዚህ የግለሰብ ስለሆነ አጥሮብናል። መክፈል ስላልቻልን ነው ይህን 11 ሚሊዮን በአንድ ጊዜ ማቅረብ አልቻልንም። ይሄው ጫካው የሚታየው ጫካው እንዳለ ይሄ ዛፎቹ በሙሉ ከላይ ድረስ ይሄ ነው። 11 ሚሊዮን ተጠየቅነው ለዚህ ነው። አዎ እየወደቁ እየተነሱ ባጥር እየዘለሉ አዎ በገደሉ እየተንጠላጠሉ ነው። ምክንያቱም ያኛው በር ርቀት ስላለው ሰዓት ለመቆጠብ እያሉ ባጥር እየዘለሉ ነው የሚገቡት። አዎ በሩ አንድ ብቻ ስለሆነ እስካሁን 3 ነበረ በስላሴ ስም ነበር። አሁን ግን ሁለቱም ተዘግቶ አንደኛው ኖርማል በር ነው፣ አንደኛው ደግሞ በገደል ነው የምንገባው። አዎ በዚህ አሁን ከጸበሉ ምህላ ድርሰን ከሌሊቱ 9 ሰዓት ጀምረን ይሄ አባቶቻችን ከታች ከጸበሉ የታመሙ ወገኖቻችንን ሲያጠምቁ ገርሉን ሲያነቡ ኪዳኑን ሲያደርሱ ቆይተው ነው አሁን መግባት አይችሉም። ባጥሩ ነው የሚገቡት። በቃ አሁንም ሲገቡ ያዩአቸዋል። የወለተ ማርያም ሚዲያ ተከታታዮች ወገኖቻችን ለቅዱስ ሚካኤል ለቅድስት ኪዳነ ምሕረት በተለይ እንዲሁ ትልቅ ውለታ የተዋለላቸው ወገኖቻችን ብትመለከቱት በእሷ ስም ብትረዱት ይህን ቤተክርስቲያን ልዩ የሆነ ሰማያዊ ዋጋ ታገኙበታላችሁ ብዬ አስባለሁኝ። እሺ አባታችን እንግዲህ ይህንን የምትመለከቱ የኔ ሚዲያ የሆናችሁ ብዙ አስራት በረከት ስጭልኝ እያላችሁ የምትልኩኝ በረከትን ይሄን አድርግልን የምትሉኝ እንግዲህ የት መዋል እንዳለባችሁ እየጠቆምኳችሁ ነው። እኔ ከስደት ከ12 ዓመት ከ4 ወር በኋላ መጥቼ እዛ ሲያሰቃየኝ የነበረ የኔን ሚዲያ ወይም የተለያየ ሶሻል ሚዲያ ላይ የማያቀኝ የለም እና የመሰከርኩትንም ሰምቻችኋል። በጣም በመንፈሳዊ ብርቱን ባልባል ደካማታችሁ ነገር ግን ያን ሁሉ መንፈስ ሰብስቤ መጥቼ እሁድ ቀን መስከረም 19 የቅዱስ ገብርኤል ተዘገብቼ ሰኞ ሌሊት ነው መብረቁ ቅዱስ ሚካኤል የመጣሁት። ሰኞ ዕለትም ለፈለፈ ማክሰኞ ዕለትም ለፈለፈ ሮብ ዕለት በቃ ይሄዳሉኝ። እኔ ሳልቆርባ አይሄድም ስላቸው እዛም ያጠምቁ አባቶች ይሄድ ሲሉ ያን ቀን ሙሉ ለሙሉ እስከ 14 ትውልድ የነበረው መንፈስ የተሸኘልኝ እዚሁ በመጣው 3 ቀን መብረቁ ቅዱስ ሚካኤል ነው። ዛሬ የምነግራችሁ አስራት ስጭልኝ ብላችሁ የላካችሁኝ ተንሳኤ ትባላለች። የክርስትና ስሟን አታውቀውም። በረከት ተሳትፋ አስራትን ይሄን ስጭልኝ ብላ 6426 ብር ሰጥታኛለች። ወለተ ስላሴ ትባላለች። እሷም እንዲሁ ቤተሰብ ነን። እሷ ደግሞ 10,000 ብር አስራት ስጭልኝ ለማንኛውም ደብር ብላ የሰጠችኝ ነው። ወለተ ማርያም ትባላለች። እንዲሁ 6,000 ብር አስራት አንቺ ይሄ ደብር ይገባዋል ይሄ አስራት ለምትዩ ስጭልኝ ብላ የሰጠችኝ የአስራት ብራቸው ነው። ከዚህ በላይ ግን የምናገረው እኔ በስደት ብዙ አመት ስለተሰቃየሁኝ እነሱን ስቃይ ስለምረዳቸው በአውሮፓ በእንግሊዝ በካናዳ እንዲሁም በተለያየ አረብ ሀገር ለሚኖሩት የተለያየ ነገር ስላድኑም የሚፈልጉትን ታዝዤ እስከ መቁረቢያ ልብስ እላላክላቸዋለሁ። ግን የምላላክላቸው ያን ብር ይሰጡኛል ብዬ አይደለም። የሚገርመው ብዙ ብር አወጣለሁ ያንን ለመገበያየት። ግን ያን ነገር እኔ ከነሱ ዋጋ አገኛለሁ ብዬ ሳይሆን እነሱ ግን ያቃ ሲደርሳቸው ደስ ሲላቸው የሰጡኝ ብር አለ የትራንስፖርቴሽን ብለው
እኔ ግን ቅዱስ ሚካኤል አለና ያ ትራንስፖርት ይሰጡኛል ብዬ እስካልገበየሁት ድረስ ይህ ብር ለኔ አይገባም ብዬ ይዤው መጥቻለሁ። ወለተ ተንሳኤ ትባላለች 4962 ብር ሰጣኛለች የመኪና ትራንስፖርትሽ ብላኝ። ወለተ ቃሉ ትባላለች እሷ ደግሞ ለብዙ ደብር አስራት በረከት የምትልከኝ ብርቱና ጀግና እህቴና ካናዳ ነው የምትኖረው። እሷ ደግሞ 5000 ብር ሰጣኛለች። እንደገና ደግሞ ወለተ ስላሴ ትባላለች ለሷ እንደውም ብዙ ነገር ነበር እንትን ያልኩላትና እግዚአብሔር ይመስገን አይታው ደስ ብሏት 1420 ብር ሰጣኛለች። እነኚህ የጠራኋቸው ስለታዘዝኳቸው ወይም ለመኪና ትራንስፖርት ያወጣሁትን ስለሚያውቁት የሰጡኝ ብር ነው። እኔ አይገባኝም ይሄ ብር የታዘዝኩትም ይሄን ሰጡኛል ብዬ አይደለምና ይህንንም ብር በአንድ ላይ ይዤው መጥቻለሁ ከአስራታቸው ጋር ማለት ነውና በጠቅላላ ወደ 33000 ምናምን ብር ይሆናል። ይሄን ትደምሩልኝና ቀጥታ በአካውንቱ አስገባለሁ ማለት ነው። ውድ የወለተ ማርያም ዩቲዩብ ተመልካቾቻችን እንግዲህ ይሄንን ይመስላል። አባቶች እንግዲህ እንዲህ ደክመው እንዲህ አገልግለው በምን እንደሚገቡ እናያለን። ብሩንም ትራንስፖርት አድርጌ አሳያችኋለሁ። እስኪ ትንሽ ቦታዋን እንይና ቀጥታ ካህናት እንዴት አድርገው እንደሚገቡ እንመለከታለን። እሺ ውድ ተመልካቾቻችን እንግዲህ እንዴት እንደሚገቡ ካህናት እንደዛ አገልግለው እንዲህ ደክሟቸው ከጸበሉ ቦታ እንዴት እንደሚገቡ እስኪ አብረን እንመልከት። የሊቀ መላኩ የቅዱስ ሚካኤል ወዳጅ የሆናችሁ እሱን የምትወዱ ተለያየ ቦታ በረከት አስራት የምትላላኩን እንግዲህ ይህንን 11 ሚሊዮን ለአንድ ሰው ሸክሙ ነው፣ ለብዙዎቻችን ግን ቀላል ነው። ከራሴ ጀምሮ እኔም አስራቴን በረከቴን እንግዲህ ወደ ከዚህ ደብር አልርቅም። ስለዚህ ደብር ብዙ ጊዜ ሲነግራችሁ ተናግረሽ አጨርሽም ብለውኝ ነበር። ገና በሚዲያ እመጣለሁ ተነግሮ የማያልቅ ድንቅ ታምር አድርጎልኛልና ሊቀ መላኩ ቅዱስ ሚካኤል። እሱን ደግሞ እንግዲህ አባቶች ደከመን ሰለቸን ሳይሉ እንዴት እየወጡ እንደሚያገለግሉ ጉድ እንመልከታቸው። የምሬን ነው። የሰው ልጅ ቀርቶ በጣም የሚከብድ ሁኔታ ነው ለመውጣት ራሱ። እንግዲህ አጥር ሾልከው በር ስለታሰረባቸው ካህናቶቹ ቅዳሴ አይታጎልም፣ ጸበሉ አያልቅም፣ ገድሉ መነበብ አይቆምም ብለው ግን ይሄው እንደዚህ እየሆኑ ነው የሚወጡት የሚወርዱትና ጉድ ተመልከቱ። እውነቴን ነው። የግለሰብ ቤት ራሱ ይከብዳል፣ እንኳን የእግዚአብሔር መመስገኛ ቤት። እንግዲህ እንዴት ይገቡታል ነው እዛ ያለውን ቆርቆሮና እዛ ያለውን የባህር ዛፍ እንትን እንዴት ይገቡታል? አስቡ። እኛ ደከመን ሰለቸን እንላለን፣ እነሱ ግን ለማመስገን እንደዚህ ተራራ እየቧጠጡ ይወጣሉ ይወርዳሉ። እንግዲህ ጉድ ተመልከቱ። እነኚህ ሁሉ አገልጋይ በምን እንደሚገቡ ዋቸው። እርግጠኛ ነኝ ከወለተ ማርያም ሚዲያ መጣን እያላችሁ አባቶቻችን እንደምታስደስቱልኝ አስራት በረከት ሰጣችሁ። እሺ የወለተ ማርያም ዩቲዩብ ተከታታዮች ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንግዲህ የምታዩት ካህናት አባቶቻችን ከጸበል አገልግሎት ወደ ዋናው ቤተ መቅደስ በእንዲህ አይነት መልኩ በጣም በሚያሳዝን መልኩ ለተልእኮ እየተፋጠኑ ይገኛሉ። ይህም የሆነበት ትልቁ ምክንያት 11 ሚሊዮን ብር ለዚህ ቦታ መክፈል ባለማቻላችን ስለታጠረ ካህናት አባቶቻችን በአገልግሎት ደክመው ስብሐተ እግዚአብሔርን አድርሰው በእንዲህ ያለ መልኩ ወደ ቤተ መቅደስ አገልግሎት የሚገቡበት ቦታ ነው። ስለዚህ በየትኛውም ዓለም ያላችሁ የወለተ ማርያም ዩቲዩብ ተከታታዮችም እንደዚሁም ኢትዮጵያውያን ኤርትራውያን በሙላ ለዚህ ቅዱስ ቤተክርስቲያናችን የየካ አባዶ ጂ7 መብረቁ ቅዱስ ሚካኤል እናታችን ቅድስት ኪዳነ ምሕረት አቡነ እጨጌ ዮሐንስ እንደዚሁም ሰማዕቱ ቅዱስ መርቆሬዎስ አገልጋዮች ካህናት ቦታ ነውና በየትኛውም ቦታ ያላችሁ ውድ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁም ኤርትራውያን በሙላ የወለተ ማርያምም የዩቲዩብ ተከታታዮች በሙላ ይህንን ቤተክርስቲያናችንን እንድትደግፉ መልእክት እናስተላልፋለን። ይህ ቦታ የሁላችን ቦታ ሰማያዊ ቦታ መንግስትን የምንወርስበት ሰማያዊን መንግስት የምንወርስበት የቅድስና የንጽህና ቦታችን ነውና ሁላችሁም ይህንን ቦታ በጉልበት በገንዘባችሁ እንድትረዱን ስንል በቅዱስ ሚካኤል በቅዱስ ኪዳነ ምሕረት በአቡነ እጨጌ ዮሐንስና በሰማዕቱ በቅዱስ መርቆሬዎስ ስም እንጠይቃችኋለን። ስለ ቅዱስ ሚካኤል ብላችሁ የታሰረውን ቦታችንን እንድታስፈቱልን፣ ስለ ቅዱስ ሚካኤል ብላችሁ የታሰረውን ቦታ እንድታስፈቱልን
የደብሩ አካውንት 1048 28 46 355 ይህ የደብሩ አካውንት ሲሆን እንደዚሁም ይህንን የታሰረውን ቦታ ደግሞ ለማስፈታት የኮሚቴው አካውንት 1068 18 82 107 ይህ የታሰረውን ቦታ ለማስፈታት የኮሚቴዎቹ አካውንት ነው። እንዲሁም የደብራችን ዋና አስተዳዳሪ ስልክ ቁጥር 0912 0969 19 እንደዚሁም ለዚህ የታሰረውን ቦታ ለማስፈታት ዋና ሰብሳቢያችን የሆኑት ክቡር መጋቢ ሃይማኖት ኃይለ ገብርኤል ስልክ ቁጥር 0911 57 11 23 በመደወል ጠቅላላ ስለቦታው መረጃ መውሰድ ትችላላችሁ። ቅዱስ ሚካኤል ባያላችሁበት ይባርካችሁ ይጠብቅልን። እሺ በቃ እንትራችን ቦታችን ስለተዘጋብን ቅዱስ ሚካኤል ቦታ ስለተዘጋብን ነው። ባካችሁ እርዱን። በቃ ባካችሁ የቅዱስ ሚካኤልና የቅዱስ ኪዳነ ምሕረት ቦታ ስለተዘጋብን ነው። እርዱን። በቃ የደብሩ አቃቢ ነኝ እኔ። ስለተዘጋብን ነው ቤተክርስቲያናችን በጣም ተቸግረናል። በቃ ሁላችሁም እንግዲህ ከወለተ ማርያም ዩቲዩብ አይተን ነው እያላችሁ አባቶቻችንን እየደወላችሁ አነጋግሯቸው። እንግዲህ በዚህ ሁኔታ እየገቡ እየወጡ ያሉበት መንገድ ያው አይታችሁታል። ይህን ብር ባለመክፈላቸው ነው። ሁላችንም ተረባርበን እኔም ራሴ እናንተን ብቻ አይደለም ከአስራት ከበረከት ጀምሮ ሁላችንም እየተቻለን እንድናረግ ሊቀ መላኩ በቅዱስ ሚካኤል ይፍቀድልን። ሁሉም ሲፈቀድ ነው እግዚአብሔር ሲፈቅድ ነው አንድ ነገር ማድረግ የምንችለውና እግዚአብሔር ይፍቀድላችሁ። ደውላችሁ በአካውንታችሁ በስልክ ቁጥራቸው እነሱን ቀጥታ ኮንታክት መገናኘት ትችላላችሁ። ስለ ቦታው ኢንፎርሜሽን ጥርጣሬ የገባችሁ ነገር ካለ በግልም ብዙ ምናወራ ስላለን በተለይ ጠብቃለሁ። ባደጉት ሀገር የምትኖሩ በአውሮፓ በካናዳ በእንግሊዝ የምትኖሩ ብዙ ለአስራት ለበረከት የምትላላኩኝ ዛሬ የማየው እናንተን በቅዱስ ሚካኤል የበረከት ስራ መሳተፍ ላይ ነውና እጠብቃለሁ። ሰላማችሁ ይብዛልን። እጅግ እናመሰግናለን። ውድ ተመልካቾቻችን እንግዲህ አባቶች የገቡትን እስኪ ልሞክር። እስማም ይሄ ግን ቆርቆሮ አይቆርጥም ስትይዙት። ይሄም ጋር ብረትም አለ። የቁልቁለቷ ደግሞ በጣም የምታስፈራናት ወይ ደግሞ አርከን ነገር ቢኖረው ለመውረድ ይመቻቻልና ይሄን ተደግፎ መውጣትና መውረድ ማለት አስቡት እንግዲህ በተለይ ስለሚደሙ ማለት በዚህ ላይ ሲወጡ ሲወርዱ ማለት ነው። ስማሙል ይሄ እንግዲህ ይሄን ለመውጣት ለመውረድ እንግዲህ የሚያስፈልገውን ነገር አስቡት። ይሄን ተደግፎ ቆርቆሮ መውጣት ማለት ለቅዳሴ ሲገባ እጃቸው ላይ ቢቆረጥ የሆነ ነገር ቢደርስባቸው እንግዲህ ቆሞ መቀደስ አይችልም፣ ምክንያቱም ደም ስላለና እንግዲህ እንደዚህ ሆነው እየወጡ እየለፉ የሚያገለግሉት አባቶቻችን ምስጋና መደነቅ ይገባቸዋልና እናንተ ደግሞ አገሩ ላይ የሌላችሁ አስራት በረከት በመስጠት ይህንን የታሰረ ይህን የተዘጋባቸውን በር ካስከፈትን እነሱን ለማገልገል እንዲደፋ ቀና ሲሉ ደከመን ሰለቸን ሲያሉ እግዚአብሔርን ሲያመሰግኑ እኛ ደግሞ ያለነው በስደት ነው። በገንዘባችን እንኳን የተቻለንን ብናረግ እግዚአብሔር ምን ያህል በስራችን ይደነቃልና እንግዲህ ሁሌ ሲወጣ በዚህ ተወጥቶ ሲወረድ ይህን ቁልቁለት በዚህ ተወርዶ እንዴት ይሆናል? እውነት እኔ ካሜራው በላይ ነው የሆነው። እንግዲህ እስኪ ያየ ሰው ይፍረድን። ይህን የምትመለከቱ እንግዲህ ዛሬ እንደምንም ልለቅላችሁ እችላለሁና እስቲ እግዚአብሔር አምላክ ከሁላችን ይሁን። እስማ ወልደ መንፈስ ቅዱስ በጣም ከባድ ነው። እንዳይወድቁ አባቴ ቀስ ብለው እንግዲህ እንዴ ነው የሚገቡት፣ እንዴ ነው የሚወርዱት። ተመልከቱ ውድ ተመልካቾቻችን፣ አጭር ጊዜ ይሄ ነገር ተሟልቶ የቅዱስ ሚካኤል በር ተከፍቶ ማየት ምኞቴም ጸሎቴም ነው። አብረን እናያለን ከእግዚአብሔር ጋር። እግዚአብሔር ይርዳን። ሁላችሁም የበረከቱ ተሳታፊ ሁኑ። እናመሰግናለን። ማገልገል ማለት
በጣም ትልቅ መስዋዕትነት ነውና እኔ የተቻለኝን ላደርግ ወይም የሰጣችሁኝን አስራት ላደርስ ነው የመጣሁት። እናንተስ? እስኪ እንግዲህ እንዴት እንደሚወራ ችግር የለም።